በህይወት አለ። ሜራ ደግሞ እስር ቤት ውስጥ ሆና በጸጸት ውስጥ ትገኛለች። እንግዲህ ሉሃናና አድናንም ልጅ ወልደዋል። ልጅ ግን ወልደው ከኋላ ደግሞ የልጃቸው ደስታ የሚነጥቅ ሰው ተገኝተዋል ማለት ነው። እሱም ድብቁ የሮቤል ድብቅ የተደበቀው ሚስጥራቸው ነው ማለት ነው። እንግዲህ ሰራተኛዋ አሁን ላይ የቤተሰቡንም ሚስጥር እያወጣች በስልክ ትናገራለች። አሁን ላይ የሜራ ጉድ ከዛ እስር ቤት የምትወጣበት አንድ ምክንያት እንዳላትና ተጸጽቻለሁ ብላ አድናንና ሉዋናም ትናገራለች። ሰላም ውድና የተከበራችሁ ውድ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ዛሬ ሉዋና ድራማ ምዕራፍ 2ንም ተጀምሯል። ዛሬ ላጋራችሁ የመጣሁት ሉዋናን ድራማን ነው። እንግዲህ ሉሃናና አድናን ልጅ ወልደዋል። ልጅ ወልደው ለዚህ ደርሰዋል። ግን ደግሞ ቤተሰቡ ውስጥ እንግዲህ ዛሬ ላይ ደስታ ነበረ። በመሀል ደስታቸው ወደ ሌላ ዙሮባቸዋል። አሁን ላይ አድናን እንግዲህ ራሱን ስቶ አስመስሎ ሉሃናንም ሰርፕራይዝ አድርጓታል። ሉሃና ልደቷ ነበርና አድናን እንግዲህ ራሱን ስቶ ነበረ። በዚህ ሰዓት ምንድነው የተፈጠረው ብላ እንግዲህ ወደሱ ትሮጣለች። መጀመሪያው እንግዲህ ልጁ በጣም እያለቀሰባት ስለነበረ በጣም እያተኮሰ ነው፣ ልጁ ምን ሆኖብኝ ነው ብላ አድናንም ስትጠራው ነበረ ሉሃና ግን አድናንም ብትጠራው አልሰማትም። ልጁን አስተኝታ ሉሃና አድናንም ፍለጋ ትወጣለች። ነገር ግን ሳሎን ላይ ተዘርግቶ ስታየው ምትሆነው አጥታ ነበረ። በዚህ ሰዓት ሉሃናም ምንድነው ሆንክብኝ ብላ በጣም በጭንቀት ውስጥ ነበረ። ትንፋሽ እንደሌለው ስታየው የቆየችው አድናን ግን ሰርፕራይዝ መልካም ልደት ይላታል ማለት ነው። በዚህ ሰዓት በጣም ትናደድበታለች። እንግዲህ ሉሃና እንዴት እንደዚህ አይነት ነገር ላይ ትቀልዳለህ? ባንተ እንዳትቀልድብኝ እያለች ነበረ። እንግዲህ አድናን ለልደትሽ ሰርፕራይዝ ላድርግሽ ብዬ ነው ብላ ነበረ የተናገረችው። ወደ ሰራተኛዋ ስንሄድ እንግዲህ ሉሃና ወደ አድናንም ስትጠይቃት ነበረ። አድናንም እንዳላየችው እና ደግሞ እሱን እስከፈልገው ድረስ ልጁም አሞት ነው መሰለኝ እና አድናን ሊፈልገው ልጁንም ይልኝ ብላት ነበረ። ሉሃናም እንግዲህ ሰራተኛውንም በስነ ስርዓቱ ነበረ ያዋራቻት። ሉሃና በሌለችበት እንግዲህ ዞር ብላ ምን ቅር ትላለች እያለች ሉሃናንም በጣም በመጥፎ ስትመለከታት ነበረ። እንግዲህ ሉሃና ከባድ የሆነ ነገር እንዳቀደችላት ነው የተናገረችው። አድናን ሉሃናን ሰርፕራይዝ አድርጓታል። የልደት ከባድ ውድ ስጦታ ሰጥቷታል። የምትወደው ነው በጣም ሊያስደስታት የሚችል ነገር ሰጥቷታል ማለት ነው። ነገር ግን አሁን ላይ ሜራ እስር ቤት ውስጥ ሆናል። በጣም ጸጸት ውስጥ ገብታለች። የሚሆነው ነገር ሁሉ ይገባኛል፣ የኔ ይህንን ነገር ሲያንሰኝ ነው ብላ ትናገራለች። ግን ደግሞ አድናንና ሉሃና ያደረኳቸው ነገር እንዲሁም ሮቤል ላይ ያጠፋሁትን ጥፋት ለኔ ይቅርታ አይገባኝም ብላ ነበረ ቁጭት ውስጥ ያለችው። ከዚህም በላይ ቢደርስብኝ ምንም አይገርመኝም እያለ ስትናገር ነበረ። እንግዲህ በዚህ መሀል አድናንም ከሉሃና ጋር ደስተኞች ነበሩ። በጣም እንደሚዋደዱና እንደሚፋቀሩ ሲነጋገሩ ነበር። መቼም ላልተው ቃል ብለው ሲገባቡ፣ ሰራተኛዋ ግን በስልክ ስታወራ ነበረ። ስልኩም እንግዲህ የምታወራው ከድብቁ ከሮቤል ሚስጥር ጋር ነበረ። እንግዲህ ሮቤል እሱንም እዛ ቤት ካስገባት በኋላ የሚፈጠረውንም የሚሆነውንም ነገር ስትነግረው ነበረ። ሁሉንም ነገር እየሰማ ስለ ደስታቸው እየነገራችሁ ስለ ደስታቸው መስማት አልፈልግም፣ እዛ ቤት እንድታሳኪልኝ የምፈልገው ነገር አስተካክልልኝ እንጂ እኔ ስለነሱ ደስታ ግድ አይሰጠኝም እና ደግሞ ደስታቸው አጨልመዋለሁ እያለ ሮቤልም ሲናገር ነበረ። እንግዲህ እሷም በተባለችው መሰረት አለቃ አታስብ እንዳልከው ይሆናል እያለች እንደምታሳካው ሁሉንም ነገር ስትናገር ነበር። በዚህ መሀል አንድም ስህተት እንድትሰሪ አልፈልግምና እነሱ ሲወጡ ከዚህ ቤት ቶሎ ብዬ እንድገባ በሩን ክፈችልኝ ብሏታል። በሩንም ከፍተሽ በስነ ስርዓቱ
ይህንን አስተካኪ ብሎ ነበረ የተናገረው። እንግዲህ አድናንና ሉሃና ወደ ሜራ እስር ቤት ሄደዋል። ልጅቷም እነሱ አሁን ይሄንን ከሄዱ በኋላ ከዚህ የተሻለ አጋጣሚ ጊዜ ሊገኝ አይችልምና ፈጥኜ እሱ ጋር መደወል አለብኝ ብላለች። እነሱ እንደወጡ በፍጥነት ሮቤል ጋር ስልክ ትደውላለች። ሮቤልም እንደደወለችለት እሱም ቶሎ ብሎ ወደ እነሱ ቤት ይመጣል። ሜራ ጋር አድናንና ሉሃናም ደርሰዋል ማለት ነው። እዛ ስታያቸው ሉሃናና አድናን ባየች ሰዓት ሜራ እናንተ ምን አይነት ሰዎች ናችሁ? ግን እንዴት መልካም ብትሆኑ ነው በዚህን ልክ እኔ ያጠፋውባችሁ የሰራውባችሁ በደል ረስታችሁ ወደ እኔ ልታዩኝ የመጣችሁ ብላ እንግዲህ በጣም ውስጧ እንደተሰማት ነበረ ስትናገር የነበረችው። ሜራ በዚህ ሰዓት ጸጸት ውስጥ እንደነበረች ነበር። ሉሃናም ሜራ አንቺ እንዳታስቢ፣ አንድ ሰው ጥፋቱ አውቆ ይቅርታ ከጠየቀ ምን ችግር አለው እያለች ስትናገር ነበረ። ሉሃና አንቺ በጣም ጥሩ ሰው ነሽ፣ እንደኔ ሳይሆን እንደናንተ ሁሉንም ነገር እያለ አድናንም ልክ እንደሷ ይቅር እንዳሏት ነበረ የተናገሩት። በዚህ ሰዓት በጣም ደስተኛ ነበረች እና ደግሞ ከዚህ የምትወጭበት ስለ ዋስ እየጠየቋት ነበረ። በዋስ ትፈቻለሽ በቅርብ ብለውኛል፣ ነገር ግን አንድም ዋስ የሚሆነኝ ቅርብ ቤተሰብ የለኝም እያለች ለአድናንም ለሉሃና ስትናገር ነበረ። እንግዲህ ሉሃና አሁን ላይ አንቺ በዋስ እንድትወጪ እኛ እንረዳሻለን ብላታለች። እሷ ይህንን ከሰማች በኋላ ካሁን በኋላ እንግዲህ እንደ ሉሃና ሆነሽ እንደ ሉሃና ሴት መልካም ሴት ሆነሽ ለወደፊት ህይወት ይገባሻል፣ አንቺም በደስታ ጥሩ ህይወት እንዲኖርሽ ጥሩ ሴት ሁኚ ብሎ አድናንም ይመክራታል። እንግዲህ ዋስ እንደሚሆናት ነበረ የተናገሩት። ከዛ ከወጡ በኋላ አድናን ግን አንድ ነገር ትዝ ብሎታል። ሉሃና ግን ስህተት የሰራን አይመስልሽም ወይ? እውነትም እሷ አሁን ትጸጸታለች? ከዛስ ሁሉንም ረስታ ጥሩ ሴት ትሆናለች ወይስ ስህተት ሰርተናል የሚለው ነበረ። እንግዲህ ሉሃናም እሷ ካሁን በኋላ እንደዛ እንደ ድሮ ትሆናለች ብዬ አላስብም ብላ ትናገራለች። ወደ ቤት እንግዲህ በፍጥነት መጥተዋል። አሁን ላይ ሰራተኛዋ የስራዋን ሻንጣዋን አዘገጃጅታ ልጁንም አዘገጃጅተው ነበረ። አድናንና ሉሃና ወደ ቤት እስኪደርሱ ድረስ ለሮቤል ልጁ ልታቀብለው ነበረ። እንደ አጋጣሚ ሆኖ እንግዲህ አድናንና ሉሃና በፍጥነት ወደ ቤት ይመለሳሉ። በዚህ ሰዓት ሁለቱም በፊት ለፊት ሁለቱም በሩን እየከፈተ አንድ የተሸፋፈነ ሰው ያገኛሉ። በዚህ ጊዜ በጣም ይደነግጣሉ። አንድ ሰው ቤታችን እየከፈተ ሊገባ ነው ብሎ ነበረ አድናንም ሉሃናም የተመለከቱት። በጣም በመደንገጥ ያንንም ቤቱን ከፍቶ ሳይገባ በፍጥነት አድናን ይደርሳል። ነገር ግን እጅ ከፍንጅ ሊይዘው አልቻለም። ሮቤል አምልጦ ገደር ስል ይደበቀዋል ማለት ነው። አድናንም ወደ ቤት ሲመለስ ቤተሰቦቼን ማየት አለብኝ ብሎ ነበር ያመጣው። ሉሃና እንግዲህ ወደ ውስጥ ስትገባ ልጄ እያለች ልጇም ሰራተኛዋ እጅ ነበረ የተገኘው። እዛ ውስጥ ልጄ ምን ያደርጋል? ቤቱስ ምን ታደርግ? ቤቱስ ለምን ከፈትሽው? ብላ ስትነገራት ነበረ። ልጁም በጣም ሲያለቅስብኝ ነው በሩንም ረስቼው እንግዲህ አልቆለፍኩትም ብላ ትዋሻለች። በዚህ መሀል ለምን ስህተት ትሰራለች? በቤተሰቦቼ ቀልድ አላውቅም እያለች ለሆነም በጣም ተናዳ ታወራታለች። ካሁን በኋላ እንደማይደገም እምልልሻለሁ እያለች እንግዲህ ውሸቷን ለመደባበቅ ትሞክራለች። በዚህ ሰዓት አድናንም ወደ ውስጥ በመጣ ሰዓት ልጁንም ሉሃናንም ባገኘ ጊዜ ደስተኛ ሆኗል። ቢሆንም ግን ሰራተኛዋ የተፈጠረውን ሁሉ ለመጠየቅ ይሞክራል። በዚህ ሰዓት ምን እያደረግሽ ነበረ? እንዴት እንደዚህ አይነት ስህተት ትሰሪያለሽ? ስንት ጊዜ አስጠነቀቅኩሽ ብሎ ነበረ የጠየቃት። አሁንም ሌላ ውሸት ለአድናን ትዋሸዋለች። ቤት እያጸዳሁ እያለ ቤቱንም ክፍት ረስቼው ነው ይቅርታ እያለች ትናገራለች። ለሉሃና ግን ያለቻት የነበረ እንዴት እኔ እንደዚህ ልጁን አስቸግሮኝ ነበረ ያለቻት። ነገር ግን ዞር ብላ ሉሃናም ቆይ እሰራልሻለሁ እያለች ስትሞግሳት ነበረ። እንግዲህ በመሀልም አድናንም ሁሉንም አሁን ላይ ቤቱን በራሱ ቆልፎ ወደ ሌላ ስራ ቦታ ይሄዳል ማለት ነው። በዚህ ጊዜ እንግዲህ ሮቤል ወደ ውስጥ ለመግባት አመት ጊዜ ጠብቆ
ራሱን በሩ ከፍቶ ወደ ውስጥ ይገባል። አድናን ግን ስራ ቦታ ስለነበረ ሉሃናም ልጁን አቅፋ ተኝታለች። ግን ደግሞ ወደ ውስጥ ሮቤል ከገባ በኋላ እንግዲህ ልጁንም በእጁ ይዞ ነው የወጣው። ሰራተኛዋ ምን ለማድረግ እየሞከርክ ነው? ልጁንስ ምን እያደረክ ነው ብትለውም ሊሰማት አልቻለም። እሷን ስህተት የሰራሽው አሁን ላይ ምንም ማለት አትችይም፣ ዘም በይ ብሎ ያስተዋታል ማለት ነው። እንግዲህ ሮቤልም ወደ ሜራ ሄዷል። ሜራም እንግዲህ አሁን ላይ አድናንና ሉሃናም ከታቸው ይሄ ነገር ከሮቤል ጋር ትቀጥላለች ወይስ ሮቤል የሚያግዘው ማንን ነው? አብረን የምናይ የሆነ ልጃቸው መጥፋቱ እንግዲህ አድናንና ሉሃና ሲሰሙ ምን ይላሉ? ሰራተኛዋስ ምን ያደርጓታል? እንግዲህ አድናንም ከሉሃና አስጠንቅቀዋት ነበረ። መጨረሻቸው እስኪ አብረን የምናይ ይሆናል።